አሁን ያለንበት ዘመን የምን ዘመን ነው? ብዙ ትንቢቶች ተከታትለው የሚፈጸሙበት ዘመን ላይ ነን። ባጭሩ በጣም ብዙ ትንቢቶች እየተከታተሉ በሚያስደንቅ ሁኔታ እየተፈጸሙበት ያለበት ዘመን ነው። አሁን መጽሐፍ ቅዱስ የሚነግረን ይሄ የጸጋ ዘመን ነው። አሁን ጸጋ የተሰጠን ዘመን ነው። የጸጋ ዘመን ነው። መዳን በጸጋ የሆነበት ዘመን ነው። ሌላ መጽሐፍ ቅዱስ ይህን ዘመን የመዳን ቀን ብሎ ይጠራዋል። ሰዎች ንስሐ ያልገባችሁ ሰዎች ካላችሁ የመዳን ቀን ዛሬ ነው ሲል ምን ማለት ነው? ይሄ ዘመን የመዳን ዘመን። ይሄ ዘመን ካለፋችሁ የሚመጣው ዘመን የእናንተ የሚመጣው ዘመን የጭንቅ ዘመን ነው። የሚመጣው ዘመን የመጣር ነው። እንደገና የወንጌል ዘመን ነው። ወንጌል በነፃነት እየተሰበከ ነው። ግሎባሊ በሚዲያው እየተጠቀምን ይኸው በየቤታችሁ ወንጌል እየመጣላችሁ ይላል። ይሄ ፕሪቪሌጅ ይቀጥላል ነው? ሌላ ጥያቄ ነው። ላይቀጥል ይችላል። ይሄ ዘመን ወንጌል እየተሰራጨ ነው አልኳችሁ። ይሄ ዘመን የአሕዛብ ሙላት ብሎ መጽሐፍ ቅዱስ ስለ ቤተ ክርስቲያን ዘመን የሚነግረን አሕዛብ የሚባረኩበት አይሁዶች አይደሉም። አይሁዶች ወንጌል እየሰሙ አይደለም። አይሁዶች በድንዛዜ ላይ ናቸው ያለ መሲሁ በአሕዛብ ዘንድ የሚሰበክበት ዘመን ነው። አሕዛብ የሚድኑበት ዘመን ነው። ሌላው ይሄ መንፈስ ቅዱስ ዘመን፣ መንፈስ ቅዱስ የሚሰራበት ዘመን ቤተክርስቲያንን ለሙሽራው ለክርስቶስ ኢየሱስ እያዘጋጀ ያለበት ዘመን ነው። እኔና እናንተ ያደረግን ያለ ነው። ይህ ነው። ለዛ ዝግጅት ላይ ነው ያለን። ዓለምንም ነውር ዓለምንም የፊት መጨማደድ እንድንሆን እግዚአብሔር ቅዱሱ መንፈስ ሰጥቶ በዚህ መንፈስ እንድንነቃ ነው ጌታ የሚፈልገው። ለሰርግ ተዘጋጁ እያለን የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ እየተጠራ ነው። መንፈስ የሚለውን ጆሮ ያለው ይስማ። የመንቃት ጥያቄ ነው። የንጥቀት ዝግጅት ነው። የመንፈስ ቅዱስ ዘመን ነው። ይሄ ለብሉይ ኪዳን ዘመን ሚስጥር የነበረ ዘመን፣ ሚስጥር ዘመን። የብሉይ ኪዳን ነቢያቶች ሚስጥር ነበረች ቤተክርስቲያን። አያውቋትም ነበር፣ አላዩዋትም ነበር፣ ከነሱ የተሰወረች ነበረ። ጳውሎስ ይሄን ነው በኤፌሶን መልእክቱ ላይ ለትውልዶች ሚስጥር የነበረውን ነው የገለጠለት እግዚአብሔር ለጳውሎስ። ጳውሎስን ለየት የሚያደርገው የቤተክርስቲያን ሚስጥር የበራለት ሰው እሱ ነበረ። ነቢያትም ማንም የበራለት ሰው አልነበር። ሌላ ይሄ ለብሉይ ኪዳን ነቢያት ሚስጥር የነበረ ዘመን አሁን ወንድሜ ተክሉ እንዳለ የምጣር መጀመሪያ ላይ ደርሰናል። ወይንም የምጣር ወደሚፋፋምበት ምጥ የተለያየ ደረጃዎች አሉ። ገብተንበታል። በተለይ ከኮሮና ወደዚህ ያለንበት ዘመን በጣም መንፈሳዊ ዓለም ላይ የሆነ የተፋለሰ ነገር አለ ብያለሁ ከዚህ በፊት። ምን ማለት ነው? ከጨለማው ዓለም ኢንፈልትሬት አድርጎ ቤተክርስቲያንን አታክ የሚያደርግ ነገር፣ የቤተክርስቲያን ምስክርነት የሚገድል የተለያዩ ነገሮች ከውስጥ ብዙዎችን የሚያስቱ ብዙዎች የሚነሱበት መጽሐፍ የሚናገረው ብዙ መንፈሳዊ ሚስጥራቶች አሉ እና ዘመኑን በእግዚአብሔር ቃል ስንመረምር እነዚህ ነገሮች ሁሉ እንመለከታለን። ዘመንን መመርመር የሚለው ራሱ ቶፒኩ በጣም ሰፊ ስለሆነ ራሱ ዘመን ምንድን ነው ወደሚለው ነገር ላይ እንመጣለን። ስለ ዘመን ሳስብ ትላንትና አንድ ጋዜጣ በ50ዎቹ ውስጥ የወጣ ጋዜጣ መለከት ነበረ እና በኢትዮጵያ በ50ዎቹ ውስጥ እና የድሮ አዲስ ዘመን ላይ ነው። ምን ይላል? በተለይ ይሄ አዲስ አበባ 4 ኪሎ የአርበኞች ሐውልት ላይ ከጫፉ ላይ አንድ የተቀመጠ ሰዓት አለ እና ሰዓቱ አርበኞች አዲስ አበባ ሲገቡ ከቆመ ያኔ የቆመ እስካሁን ድረስ የቆመ ሰዓት ነው። የገቡበትን ሰዓት ነው የሚያሳየው እና የሚገርም ነው። እና የዛሬው ትውልድ ያንን ሰዓት ሲያይ ሁል ጊዜ የሚያስበው ጀግኖቹ አገር ቤት ከጣሊያን ወረራ ጊዜ የገቡበት ጣሊያንን አሸንፈው የገቡበት ሰዓት ነው ብሎ ያን ዘመን ያስበዋል። ስለዛ ዘመን በምን ሰዓት ምን ሆነ የሚለው ታሪክ ያለውን ታሪክ እናውቃለን። እና ያ ሰዓት የቆመ ሰዓት የዛሬን ሰዓት አያሳይም። ያ ሰዓት ትንቢት ግን የዛሬን ሰዓት ያሳየናል። ሊመጣ ያለን ሰዓት ያሳየናል። የቆመ ሰዓት አይደለም። ምን ለማለት ነው? ዘመንን መመርመር ስንል ጌታችን ኢየሱስ ክርስቶስ በተለይ በማቴዎስ ምዕራፍ 24 ላይ ያለውን ቃል ሄደን ስንመለከት በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል ብሎ ስለ ዘመን ይነግራል። በየትኛው ዘመን ብሎ ያን ዘመን የዛን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅ ደግሞ በኃይል በታላቅ ክብር ከሰማይ ከደመና ጋር ሲመጣ ያውታል ብሎ ምሳሌውን ከበለስ ተማሩ። ምሳሌውን ከበለስ ተማሩ። ዘመኑን ለመለየት ዘመኑን ምን ሲዝን ላይ ነው ያለን፣ አሁን ያለንበት ዘመን ምን ይመስላል ብለን ለማለት ጌታ ኢየሱስ እንኳን ሲናገር ምን አለ? እውነት እውነት እላችኋለሁ ይህ እስኪሆን ድረስ ምልክት ሰጥቷል። ይህ እስከሚሆን ድረስ ይህን ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን
አያልፍም። ስለዚያች ቀንና ስለዚያች ሰዓት ከአባቴ ብቻ በቀር የሰማይ መላእክት ቢሆኑ የሚያውቅ የለም ብሎ ጌታችን ሲናገር ትመለከታላችሁ። ስለዚህ ስለ ዘመኑ ጌታችን ምልክቶች አሉ። ዘመኑን ስንመረምር የምንመረምረው ምልክቶቹን። ዘመኑን ስንመረምር ምን አይነት ዘመን ነው? ለምሳሌ የመጽሐፍ ቅዱስ ምሁራን የንጽህና ዘመን፣ እንደገና የህሊና ዘመን፣ የሰው ግዛት ዘመን፣ የአበው ዘመን፣ የህግ ዘመን፣ የጸጋ ዘመን፣ የሺህ ዓመት መንግስት ዘመን ብለው ዘመናትን ከፋፍለው መጽሐፍ ቅዱስን በሰባት ካታጎሪ ውስጥ 8 ካቴጎሪ ወይም 7 ውስጥ አድርገው ከፋፍለውት እንመለከታለን። እና ይሄ ታሪክ ሲከፋፈል ዘመኑን ሲያጠኑ ማለት ነው። ዘመኑን ሲያጠኑ ደግሞ በዘመኑ እግዚአብሔር ይሰራ የነበረው በዘመኑ እግዚአብሔር ለህዝቡ የገባውን ኪዳን፣ ከኖህ ጋር የገባውን ኪዳን፣ ከአብርሃም ጋር የገባውን ኪዳን፣ ከሙሴ ጋር የገባውን ኪዳን፣ ከዳዊት ጋር የገባውን ኪዳን፣ አዲስ ኪዳን፣ እነዚህ ነገሮች ሁሉ በዘመኑ የተሰጡ ናቸው። እያንዳንዱ ዘመን ኪዳን አለው። እያንዳንዱ ዘመን የጊዜ ርዝመት አለው። እያንዳንዱ ዘመን ትውልድ አለው። ስለዚህ ምን እያልኩኝ ነው? ዘመንን ስንመረምር ዘመን የራሱ ትውልዶች አሉት። ዘመን የራሱ የሆነ መገለጫዎች አሉት። አይነተኛ የሆነ ካራክተሪስቲክስ አለው፣ ባህሪ አለው። ዘመን የራሱ ስልጣኔ አለው። ዘመን የራሱ ግብረገብ አለው። ዘመኑ የራሱ የሆነ ፍልስፍና አለው፣ መንፈሳዊነት አለው፣ እሴቶች አሉት። ህብረተሰቡ የራሱ እሴት አለው። አሁን ያለው ህብረተሰብ የዚህ ዘመን ህዝብ ያለው እሴትና ጥንት የነበረው ህዝብ ያለው እሴት የተለያየ ነው። ስለዚህ ዘመኑን ስንመረምር ህብረተሰቡን ነው የምንመረምረው፣ ስልጣኔውን ነው የምንመረምረው፣ ግብረገቡን ነው የምንመረምረው። ከትንቢት ጋር በተያያዘ ደግሞ በመጽሐፍ ቅዱስ ስታንዳርድ ዘመኑ ምን ይመስላል? ከትንቢት አንጻር፣ ከዘመን መጨረሻ አንጻር የቤተክርስቲያን ገጽታዋ ምን ይመስላል እያልን እያነጻጸር ነው የምንመለከተውና ዘመን ብለን ስንመለከት በጣም ብዙ ነገር ነው የምንመለከተው በውስጡ። እና አሁን ስለ ዘመን እንጻፍ መጽሐፍ ብለን ብንቀመጥ ራሱ ዴፊኒሽኑ ብቻ ብዙ ፔጆች የሚወስድብን ይመስለኛል። እና እኛም አሁን ያለንበት ዘመን፣ እኛ ያለንበት ትውልድ ይሄ ዘመን የመጨረሻው ትውልድ ዘመን ነው። በኖህ ዘመን እንደነበረ፣ በሎጥ ዘመን እንደነበረ፣ በአብርሃም ዘመን እንደነበረ ብለን ስንል የዘመኑን ባህሪ፣ የዘመኑን ሁኔታ መመርመራችን እና በአብርሃም ዘመን ምን ነበረ ብለን ስንመለከት አብርሃም ማን ነው? አብርሃም ከየት መጣ? አብርሃም ወዴት ሄደ? አብርሃም ከእግዚአብሔር ጋር የነበረው ሪሌሽንሽፕ ምን ይመስላል ብለን ብዙ ዙሪያውን ነው የምንመለከተው። ስለዚህ አሁን ስለ ዘመኑ መመርመር ብለን ስንነጋገር እኛ ራሳችንን መመርመር ማለት ነው። ራሳችንን ማጥናት ማለት ነው። ቤተክርስቲያንን ማጥናት፣ የዘመኑን አገልጋይ ማጥናት፣ የዘመኑን ምዕመን ማጥናት፣ የዘመኑን የወንጌል ስታይል ማጥናት። ዘመኑን ስንመረምር ማለት ነው የዘመኑን እሴት፣ ትውልዱ ምን እሴት ነው ያለው። የዛሬ 20-30 ዓመት ኢንተርኔት እንዳሁኑ እንደ ውሃም ይፈሳል ነበረ። አሁን የቴክኖሎጂ ዘመን ውስጥ ተበተናል። አሁን ባለንበት ዘመን ላይ ቴክኖሎጂ ምን ላይ ነው ያለው? ቴክኖሎጂ ወዴት እየወሰድን ነው ያለው? እና እያንዳንዱ ዘመን የራሱ አይነተኛ ካራክተሮች አሉት። በሁለተኛ ዓለም ዘመን ጦርነት ጊዜ የነበሩ ሰዎች ሃይላይት አድርገው ስለ ዘመናቸው ቢናገሩ ምንድን ነው የሚያወሩት? ስለ ሂትለር ነው የሚያወሩት። የዓለም የዘመን መጨረሻ የእነሱ ዘመን በጦርነት የተበከለ ስለነበረ በቃ ዓለም እንዴት በጦርነት ውስጥ እንደተላለቀ ደም መፍሰስ ያ ነው የተሰራው መጽሐፍ፣ የተጻፈው የተሰሩ ሲኒማዎች ሁሉ የዛን ዘመን መልክ ያሳዩናል። የሰውን አኗኗር፣ የሰውን ግብረገብ፣ የሰውን ሃይማኖት ያን ሁሉ ያሳዩናል። እና እኛም ስለ ዘመናችን ስናወራ ዘመናችን በቴክኖሎጂ የተሞላ ነው። ዘመናችን በዚህ አሁን እንናገር ካልን አመፅ የሞላበት፣ ኃጢአት የሞላበት፣ ክፋት የሞላበት እንደሆነ ሁሉ እንዲሁ ደግሞ ወንጌል እየሮጠ ያለበት ዘመን፣ እንደገና ደግሞ በወንጌል ላይ ተግዳሮት በጣም የበዛበት ዘመን፣ ስደቶች የበዙበት ዘመን። ወደፊት ምናልባት ስለሱ እንነጋገራለን። ስለዚህ የዘመኑ የራሱ ትውልዶች አሉት፣ የራሱ ባህሪ ያለው። ስለዚህ ዘመን መመርመር ስንል እነዚህን ዙሪያ ይመለከታል ማለት ነው። እነዚህ ነገሮች ዘመን ምንድን ነው ስንል ዘመኑ ላይ ማን ነበረ? የዘመኑ ባለቤቶች እነማን ነበሩ? በዘመኑ ላይ እነማን ነበሩ? ምን ያደረጉ ብለን ብዙ ነገሮችን ዙሪያ ገባውን መመልከት እንችላለን ማለት ነው። እና ዘመን መመርመር ስንል
እኛ ግን ዛሬ እኔ እናንተ እያደረገን ያለ ነው ምንድን ነው? በቃሉ በዚህ አሁን በእግዚአብሔር ቃል ዘመኑን እናየዋል። እነዚህ የማናቸው የይሳኮር ልጆች በዜና ላይ ያሉት እነዚህ የይሳኮር ልጆች ዘመኑን ይመረምሩ ነበር ይላል መጽሐፍ ቅዱስ። እና ጥቂት ናቸው፣ ወደ 200 የሚሆኑ ሰዎች ናቸው። ቅድም ስትናገር ነበር የፕሮፌሲ አስተማሪዎች በጣም ትንሽ ናቸው ስትል ነበር። እና የይሳኮርም ልጆች ትንሽ ነበሩ ዘመኑን የሚመረምሩ። በምን ዘመን ምን ሆነ፣ ለምን ሆነ፣ በዚህ ዘመን እግዚአብሔር ምን እየሰራ ነው፣ ምን ሊሆን ነው፣ ፕሮፌቲክሊ በትንቢት መነጽር እየተመለከቱ ዘመኑ እንደዚህ ይመስላል፣ በዚህ አካባቢ እንዲህ ሊሆን ነው ዘመኑን። ኢቭን ኖርማሊ እነዚህ የይሳኮር ልጆች በዚህ ዘመን ኖርማል ዜናውን ተመልክተው ዘመኑን በቀላሉ ማየት ይችላሉ። ፖሊሲዎችን ሰምተው የግብረገብ መለወጥን ተመልክተው ስለ ዘመኑ ቶሎ ዲቴክት ያደርጉታል፣ በእግዚአብሔር ቃል ቶሎ ይመዝኑታል። እና እኛም ሁላችንም የይሳኮር ልጆች እንድንሆን የተጠራን ይመስለኛል፣ ዘመኑን እንድንመረምር። ዘመኑን ስንመረምር ለምንድነው? ነፍሳችንን ለማንቃት። ዘመኑን የምንመረምረው ካለን በተቆጠረ ጊዜ ውስጥ የሚኖር ሰው በጊዜ አይጫወትም። በጣም ሊሚትድ በሆነ ዘመን በዘመን ላቂ ላይ ደርሰናል የምንል ከሆነ ጊዜ ውድ ነው፣ በጣም ጊዜ ውድ ነው። እና ለዚህ ጊዜ የለኝም እንዳለ ሰውየው ፈተና ላይ ቴዎሎጂ ተማሪ ነው እና ተምሮ ፋይናል ኤግዛም እየወሰደ እያለ በቃ ሰርቶ መጨረሻ ላይ ጊዜ አጣ። እና ሊትራሊ እሱ የጻፈው ሊትራል ነው ስለ ዲሞኖሎጂ ስለ ስነ ሰይጣን በ2 ፔጅ እንደዚህ ጻፍ የሚል ነው። እና ሌላውን ሲጽፍ ጊዜ ሲያጥርበት ለሰይጣን ጊዜ የለኝም ብሎ ጻፈለት ለፕሮፌሰር። እና እስከዛሬ እናወራዋለን ማለት ነው። እና ልጁ ያለው ለሰይጣን ለሱ ለመጻፍ ነው። ግን ሊትራሊ እኛም ልንል የሚገባን ይመስለኛል። ለሰይጣን ጊዜ ሊኖረን አይገባም። በእግዚአብሔር ነገር ቢዚ ልንሆን ይገባል። ምን እንደምንሰራ፣ ምን እንድንውል፣ ምን እንደምንነጋገር ሁሉ ይወስነዋል። ዘመኑን የምንመረምር ከሆነ ጊዜ ፕሬሸስ ነው፣ ጊዜ ውድ ነው። ጊዜ አይገኝም፣ የሚባክን መጫወቻ ጊዜ የለም። ጊዜ ፕሬሸስ ስለሆነ እግዚአብሔር ጊዜያችንን እንድንጠቀምበት ጌታ ይርዳል። በሀገራችን ልጆችንን ታስታውስ እንደሆነ አዶ ነው፣ በአንተ ዘመን አይመስለኝም፣ በእኔ ዘመን ተረትና ምሳሌ የሚባል መጽሐፍ ነበረ። ቢጫና ቀይ መጽሐፍ ታስታወስካት? እዛ ላይ ልጅነት ተመልሶ አይመጣም የሚል አንድ ተረት አለ እና በጣም ፓወርፉል መልእክት አለው። ልጅነት ተመልሶ አይመጣም። አንዴ ከበረረ ተመልሰ አታገኘው። እንግዲህ እኔ አንተን እንኳን ሳቅ ያኔ ስኪኒ ወጣት ልጅ ሆነ ቀጭን ልጅ ሆነ ነው ማቀና። አሁን ተመልከት እንግዲህ ሙሉ ሰው እንግዲህ በዛ አይን ነው ማያ አሁንም። እና ጊዜ እንዴት እንደሚሄድ ተመልከተው። ዛሬ 10 years 15 years ጊዜ እንዴት እንደሚበር እና በሚያልፍ ጊዜ ውስጥ ዘመኑን መርምረን የማያልፍ ስራ እንድንሰራ እግዚአብሔር ይርዳን ለማለት ነው። የትንቢት መጽሐፍን ማጥናት ያለብን ብዙ ምክንያቶች አሉ። ለምን እናጠናዋለን? አንደኛ በብሉይ ኪዳን በግምት ነው ወደ 23,000 በላይ ከ23,000 ቁጥሮች በላይ ማለት ወደ 664 የሚሆኑ ትንቢታዊ ይዘት ያላቸው ትንቢቶች ተጽፈዋል። ይሄ ማለት ብሉይ ኪዳን 29% ትንቢት ነው። አስበው 29%። አዲስ ኪዳን 22% ትንቢት ነው። እና ይህንን ያህል ቁጥር ያለው ትንቢት እየተመለከትን አለማጥናት ማለት የመጽሐፍ ቅዱስ ግማሹን አለመቀበል ማለት ነው። እና የዘመን ፍጻሜ ትምህርት አንደኛ ከክርስትና አስተምህሮት አውታር ትምህርት ነው። ጳውሎስ ገና የ3 ወር ክርስቲያኖች ለሆኑ ለተሰሎንቄ ሰዎች የ3 ወር ክርስቲያኖችን ሰብስቦ ያስተማራቸው ነገር ጌታችን ኢየሱስ ክርስቶስ በደመና በክብር ይመጣል፣ ጸረ ክርስቶስ ይገለጣል ብሎ የጻፈላቸው ተሰሎንቄ ላይ ነው። የተሰሎንቄ ክርስቲያኖች አዲስ ክርስቲያኖች ናቸው። ስለዚህ ምን ያህል ኢምፖርተንስ ቢኖረው ነው ገና ጌታ ለተቀበሉ ሰዎች ገና 3 ወር ደቀ መዝሙርነታቸው 3 ወር እኛ እኮ ገና የምናጠምቅበት ጊዜ ነው አይደል? አስተምረን እና በ3 ወር ውስጥ ገና አዲስ ለተጠመቁ አማኞች ስለ ጌታ መምጣት ለምን ተስፋ የተባረከው ተስፋ እሱ ስለሆነ በመከራ ውስጥ እያለፉ ስላለ ተስፋ አድርገው እንዲኖሩ። ስለዚህ ትንቢት ለምንድን ነው የምናጠናው?
የክርስትና ትምህርት አውታር ትምህርት ነው፣ ዋና ትምህርት ነው። አንዱ ከስላሴ ትምህርት እንደምንለው አንዱ ኤስክቶሎጂ ወይም የዘመን ፍጻሜ ትምህርት አንዱ አውታር ትምህርት ነው። ይህንን የዘመን ፍጻሜን ትምህርት ከመጽሐፍ ቅዱሳችን ካወጣ ነው መጽሐፍ ቅዱሳችን ሁሌ እናገራለሁ ልክ እንደ ከቨር አልባ። ለምሳሌ እዚህ ጋር እጄ ላይ መጽሐፍ አለ። ይህን መጽሐፍ ወስጄ ይህንና ይህንን ብገነጥለው ከቨር የለውም፣ በቃ ከቨር አልባ ይሆናል። ልክ እንደዛ የዮሐንስን ራእይ ከዚህ ውስጥ ካወጣችሁት ከቨር የሌለው ይሆናል። ክዳን የለውም፣ ነገር መቋጠሪያ የለውም። ለምሳሌ ውሰዱ፣ መጽሐፍ ቅዱሳችን ይሁዳ መልእክት ላይ ቢያልቅ ከዚህ በፊት ሳስተምር ነበር፣ ፕሮፌሲ እያስተማርኩኝ የይሁዳ መልእክት ላይ ቢያልቅ የይሁዳ መልእክት የሚናገረው እነዚህ ደመና ምንድን የውሃ የሌለባቸው ደመናዎች እያለ የሚናገረው ስለ አስተማሪዎች በጣም ዲፕሬሲንግ መልእክት ነው። እንደዚህ ናቸው፣ አረፋዎች ናቸው፣ እንደዚህ ናቸው እያለ ስለ እነሱ ኃይለኛ ተግሳጽ ተናግሮ ነው የሚጨርሰው የይሁዳ መልእክት። በዛ ቢጨርስ ኖሮ አንደኛ ዘፍጥረት መጽሐፍ ላይ ያሉት ትንቢቶች በራእይ ነው የሚቋጠሩት። ኤደን ገነትን ትመለከታላችሁ ዘፍጥረት ላይ፣ መደምደሚያውም ላይ ትመለከቷታላችሁ። ስለዚህ ዘፍጥረት የነገሮችን ጅማሬ ጄኔሲስ የነገርን ጅማሬ ሲያሳየን፣ ራእይ ደግሞ የነገርን ድምዳሜ ያሳየናል፣ ወይም ደግሞ መክደኛውን ያሳየናል። ትንቢት የሚያሳየን የትንቢቶች መጠናቀቅን የዮሐንስ ራእይ በተለይ የሚያሳየን እሱን ነው እና አውታር ትምህርት ነው። እንደገና ደግሞ እንደ ህዳግ ነው፣ መዝጊያ ነው፣ መክደኛ ነው። መክደኛ የሌለው ምግብ ራሱ ለብዙ ነገር እንደሚከፈት መክደኛ ነው የዮሐንስ ራእይ። አንዱ በትንቢት መዘጋቱ እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን እና ሌላው ቅድም እንዳልኩት በአንደኛ ዜና እንደተጠቀሰ ደግሞ የይስሐቅ ልጆች ዘመኑን ይመረምሩ ነበር እና ዘመኑን ሲመረምሩ አድምቀው ሊመለከቱ የሚገባ ነገር አለ። በዛ ትንቢትን ስታጠኑ አንዱ የምታዩት ነገር የኢየሱስ ውበት እየደመቀ ይመጣል። የሌሎች ነገር ውበቶች እየከሰመባችሁ ይመጣል። የዘላለም ተስፋችሁ እየደመቀ ይመጣል። ስለዚህ ዘመኑን መመርመር ወይንም ትንቢትን ማጥናት በጣም ወሳኝ ነው። ለህይወት ሪቫይቫል ጠቃሚ ስለሆነ ትንቢት እናጠናል። ለተሐድሶ ወሳኝ ስለሆነ ለቤተ ክርስቲያን ተሐድሶ ትንቢት ወሳኝ ስለሆነ ትንቢትን እናጠናል። ሪቫይቫል ሲመጣ ሁል ጊዜ የኢየሱስን መምጣት አድምቆ ነው የሚናገር ወገኖች። እና የዘመን ፍጻሜ ትምህርት ሁል ጊዜ ህይወታችንን ለመለወጥ ሪቫይቭድ እንድንሆን ተስፋ እንዲኖርን የተነቃቃ ህይወት እንዲኖርን በጣም ትንቢትን ማጥናት ወሳኝ፣ በጣም ይጠቅማል። ትንቢትን የምታጠና ቤተክርስቲያን የነቃች ቤተክርስቲያን ናት። ሪቫይቭድ የሆነች ቤተክርስቲያን ናት። ኢየሱስን በውበቱ የምታይ ናት። ሰሞኑን ሳስተምረው ነበረ። ኢየሱስን በውበት ለማየት ሄዳችሁ ዮሐንስ ሬቨሌሽን 4 ራእይ 4 ላይ ብትሄዱ ኢየሱስን አይታችሁት በማታዩት ክብሩ ነው የምታዩት። 24ቱ ሽማግሌዎች አክሊል አውልቀው በፊቱ እየሰገዱለት ይገባሃልና፣ ታርደሃልና፣ ከነገድ ከቋንቋ ዋሽተኸናልና፣ መጽሐፉን ትፈታ ዘንድ ይገባሃል እያሉ ይሰግዱለት ነበር 24ቱ ሽማግሌዎች። ምዕራፍ 1 ላይ ገና ሲገባ የኢየሱስን ውበት ከአፉ የሚወጣው ሰይፍ የሚሰራው ስራዎች የክርስቶስን ክብር የትንሣኤውን ክብር አድምቆ ኢየሱስን የሚያሳይ መጽሐፍ ቢኖር የትንቢት መጽሐፍ። ስለዚህ ኢየሱስ የአምልኮ ጥራታችን ሁሉ ከፍ ይላል። ትንቢትን ስናጠና አምልኳችን ጥልቅ ይሆናል፣ ኢየሱስ ተኮር ይሆናል። የኢየሱስ ውበትን እየተመለከትን ጌታን እንድናመልክ ያደርገዋል ማለት ነው እና ወሳኝ ነው ለህይወት ለውጥ፣ ለአምልኮ ለውጥ በጣም ወሳኝ ነው። ሌላ 17 የሚሆኑ የመጽሐፍ ቅዱስ ክፍሎች መጽሐፍቶች ከ66ቱ 17ቱ ስለ ትንቢት ይናገራል። ምን ማለት ነው? የመጽሐፍ ቅዱሳችን 1/4 ሩቡ ትንቢት ነው። ስለዚህ ትንቢትን ማጥናት በጣም በጣም ወሳኝ ነው፣ አስፈላጊ ነው እና ትንቢትን ለምንድን ነው የምናጠናበት? አንደኛ ያለንበት ዘመንን መመርመር የምንችለው በትንቢት፣ ስለ ዘመኑ መመርመር የምንችለው አሁን ተክሎ ሲያነሳ ወንድሜ ወንጌላዊ ተክሎ ሲያነሳ የነበረውን ታሪክ ታውቃላችሁ። አሁን የኢትዮጵያን ታሪክ ማወቅ ከፈለጋችሁ ዴስቲኒዋ የት ይደርሳል? መጽሐፍቱ ቅዱሳት መጽሐፍት አስቀድመው የነገሩ ነገሮች አሉ። ጎግና ማጎግ እንዴት ነው አስተላለፋቸው? አሁን እየሄደ ያለው አስተላለፍ ይሄ ቀይ ባህር አካባቢ ያለው ንትርክ ምንድን ነው? ራሻ ምን ትሰራለች እዛ አካባቢ? ለምንድን ነው ራሻ ኢትዮጵያን የምትደግፈው?
ቀይ ባህር ምንድነው ቁልፍ ቦታው ያለው? አርማጌዶን ላይ ያለው ሚና ምንድነው? ቀይ ባህር መጽሐፍትን ስናውቅ ነው። እንግሊዝ ትፈልገዋለች ያን ቦታ። ቻይና ኦልሬዲ ቦታውን ይዛለች። ፈረንሳዮች አሉ ኦልሬዲ ጅቡቲ ላይ፣ አሜሪካኖች አሉ። ቀይ ባህር እንደዚህ ቾክድ እየሆነ ነው። የዓለም የጦር መናኸሪያ ሊሆን የተዘጋጀ ቦታ ነው። አርማጌዶን በጣም አደገኛ የሆነ ጦርነት እንደሚኖር መጽሐፍ ቅዱስ ነግሮናል። ስለዚህ ቅዱሳት መጽሐፍትን ስናጠና ዘመኑን እንድናውቅ፣ ፖለቲካውን እንደ ፖለቲካ ብቻ ተሰሙት በመጽሐፍ ቅዱስ አይነት ያዩታላችሁ። አንድ ጊዜ አንድ እህቴ ደወለችልኝ። ፓስተር አለችኝ፣ አሁን እኔ አሬን ነኝ አለች። ሬጂስተርድ ነርስ ማለት ነው። ለማታውቁ ሰዎች ካላችሁ ሬጂስተርድ ነርስ ነኝ እና ወሳኝ ነገር ሆኖብኛል። ልጆች አሉ፣ ሲንግል ማዘር ነኝ እና ኮሮና መጥቷል። በዚህ በኮሮና ቫክሲን ካልወሰዳችሁ መስራት አትችሉም ተብለናል። ስለዚህ ፓስተር ከሌ የሚባል ሰው ደግሞ አናገርኩና ኦልሬዲ ቁጥር መሰጠት ተጀምሯል፣ 6 ነው እንዳትወስጂ ያለኛል። እና ለእኔ ያ ሰዓት እንዴት ከባድ እንደሆነ አልዋሽም። ለምንድነው የከበደኝ? እችን ልጅ ጎ አሄድ ይህንን የኮቪድ ቫክሲን ውሰጅ ብላት መጽሐፍቱን ሳላውቅ ማለት ነው። እግዚአብሔርን የትንቢት ፕሮግራሞችን የእግዚአብሔርን ቃል ባላቅና በዛ ቃል ሁሉን አውቄ ያልጨረስኩም ይቅርታ እና ልመራት ባልችል ልክ አትውሰጂ ብላት እና የጸረ ክርስቶስ ቁጥር ነው። አቤት ስንቶች ወስደዋል፣ ስንቶች ብለዋል። ኢትዮጵያ ውስጥ በተለይ ቁጥር እንዳትወስዱ ምን ትላላችሁ ብሎ በደብቅ ሄዶ እነሱ ይዋጋል። በድረካቸው ሌላ ነገር ይናገሩ ነበር እና እግዚአብሔርን ቃል ካለማወቅ የተነሳ ሮንግ ኢንፎርሜሽን እንደዚህ ባለ ክሪቲካል ሰዓት ትልቅ ውሳኔ ልታደርግ ነው እቺ ሴት። አንደኛ ወይ ልጆቿ ጋር መራብ፣ ፕሮፌሽኗን መተው። ያ ሰውዬ ያላት ምንድን ነው? ኦልሬዲ ቁጥር እየተሰጠ ነው፣ ዘመኑ አልቋል፣ አለቀ። ከአሁን በኋላ የሚቀር ነገር ስለሌለ ቁጥሩን ነው እየወጉ ያሉት አላት። እና እውነት ቁጥሩን የተወጋው ቫክሲን እውነት በአንድ ቫክሲን ነው እኔ የዘላለም ህይወቴን ማጣው? እነዚህ ሪዝነብል በሆነ ብቻ ነገር ሳይሆን ቢብሊክሊ ለመሆኑ ዘመኑ ነበር ወይ? ቸነቨር መጥቷል። ሌላ ትንቢት አለው ለሱ ትክክል የሆነ ምልክት የሆነበት ነገር አለ። ግን ጸረ ክርስቶስ ሳይገለጥ የመጽሐፉን ኦርደር ሳንከተል በእግዚአብሔርን ትንቢት ቃል ሳናው አንዳንድ ወሳኝ የሆኑ ዘመናት ይመጣሉ። የትንቢት እውቀት የሚጠይቅበት መጽሐፉ ምን ይላል? አሁን ብድግ ብሎ አንድ ሰው ከሶሪያ ጸረ ክርስቶስ ተነስቷል ብሎ ቢናገር ጸረ ክርስቶስ ነው ወይ? ከዚህ በፊት ጸረ ክርስቶስ የተባሉ ኦባማ ጸረ ክርስቶስ ተብሏል። ሬጋን ጸረ ክርስቶስ ተብሏል። ብሬዥኔቭ ጸረ ክርስቶስ ተብሏል። ጁዋን ካርሎስ የስፔኑ ጸረ ክርስቶስ ተብሏል። ጸረ ክርስቶስ ያልተባለው ማንም የለም። ኢቭን ባይደን አሁን ሽማግሌው ባይደን እንኳን ጸረ ክርስቶስ ተብለዋል። እና አንዳንድ የፕሮፌሲ አስተማሪዎች የተሳከረ መልእክት አላቸው፣ ሮንግ ኢንተርፕሬቴሽን አላቸው። ልንጠነቀቅ ይገባል። ግን ሴም ታይም ምንድነው ዘመኑን ለማጥናት ግን ዘመኑን ለመመርመር ትንቢትን ማወቅ በጣም ወሳኝ። ትንቢትን ማጥናት ትንቢት ለምን እናጠናለን ስላለኝ ነው። እና ዘመናችን ደግሞ የዘመናት ቅራኔ ነው። ይህ ልናውቅ ይገባል። የዘመናችን ያለንበት በቃ ሙጣጭ ላይ ደርሰናል። በብዙ አቅጣጫ አስጨናቂ የሆነ ንቅናቄዎች በየቦታው ተነስተዋል። የትውልድ ንቅናቄ ያለ ኒው ኤጅ ሙቭመንት ፍልስፍናዎች፣ ኃይለኛ ፍልስፍናዎች እየተነሱ ነው። ከዋክብት ቆጣሪዎች፣ አስትሮሎጂስ፣ ሙታን ጠሪዎች፣ ንግርት የሚናገሩ መተተኞች፣ ሚስቲክ ሪሊጅንስ፣ ሳይኪኮች ዓለምን እየሞሉ ነው ያሉ። የአፍሪካን ትራዲሽናል ሪሊጅኖች ራሳቸው እንኳን እየተነሳሱ በጣም ብዙ ጥንቆላዎች እየተደረጉ ነው ያሉ። መተት በትልቅ በቴሌቪዥን አደባባዮች እየታየ ነው ያሉ። አጋንንታዊ የሆኑ ነገሮች ወደ ሜዳ እየወጡ እዛ ቢወጡ እዛ ጋር ቢቀሩ ጥሩ ነው። ነገር ግን ኢቨን ቤተክርስቲያንን ኢንፈልትሬት አድርገው ገብተዋል። እነዚህ ዳርክ ፎርስስ የጨለማ ኃይላት ኢንፈልትሬት አድርገው ቤተክርስቲያን ድረስ ገብተዋል። በተለይ ዌስት አፍሪካ፣ በተለይ አፍሪካ ላይ ኃይለኛ የሆነ ትራዲሽናል ይሄ የአንሴስትራል ወርሺፕ የቤተሰብ አምልኮ፣ እኛ ሀገር የእናት አባት የሚባለው አይነት ጣዖት አምልኮ፣ ከባህል የሚመጡ አንዳንድ አምልኮች እኛም ሀገር ላይ እየመጡ ያሉ እነዛ
ነገሮች ወደ ቤተክርስቲያን እየገቡ ነውና ትንቢትን ጥናት ስናደርግ አንዱ ጠንቃቆች ያደርገናል፣ ንቁ ያደርገናል። ለዚህ ለመጨረሻው ዘመን ለጸረ ክርስቶስ መንፈስ እጅ እንዳንሰጥ ቶሎ አእምሯችንን ያነቀዋል፣ አይኖቻችንን ይከፍቷል። ስለዚህ ትንቢትን ለምን እናጠናለን? እንግዲህ አንዱ እንደዚህ አይነት አሳች መናፍስቶች በምድር ላይ ይወጡ ስላሉ ቀላል እየሆነ መጥቷል። የዘመኑ ገጽታ ስትመለከተው የቃሉ እውነተኛ ተአማኒነት በግልጽ ለማሳየት ትንቢትን ማጥናት አለብን። የዘመኑን ትክክለኛ ገጽታ ከትንቢት አንጻር ለመመርመር ትንቢትን ማወቅ አለብን። በመከራ ውስጥ ላሉ ለእግዚአብሔር ሕዝብ መጽናናት እንዲሆናቸው ትንቢትን ማጥናት አለብን ወገኖች። ሌላው ስለ ጌታ እንድንመሰክር፣ እንድንጸልይ፣ የወንጌል ስራ እንድንሰራ የሚያደርግ አንዱ የትንቢት ትምህርት ነው። መስካሪዎች ያደርገናል። በመከራ ውስጥ ላሉ አማኞች በተስፋ እንዲጸኑ፣ በመከራቸው እንዲጸኑ፣ አይዞሽ ያልፋል፣ አይዞ ያልፋል፣ ጌታ ይመጣል የሚለው መልእክት የትንቢት መልእክት ያነቃቃል፣ ተስፋ ይሰጣል። ስለዚህ የትንቢት ፍጻሜ ደግሞ በአይናችን ፊት ሲሆን ስንመለከተው ኤክሳይት ያደርገናል። ኧረ ጌታ ደረሰልናል። አንዳንድ ትንቢቶች በጣም እየፈጠኑ እየመጡ ነው ያሉ። ከምናስበው በላይ በጣም የጌታ መምጣት በደጅ የሆነበት ዘመን ላይ ደርሰናል ወገኖች። ዜናዎቻችን የሚናገሩት የዕለቱን ኬኦስ ወይንም ውጥንቅጥ ብቻ አይደለም የሚነግሩ፣ እየመጣ ያለ ክብርም እንዳለ ይነግሩናል። ከጨለማ ሲመጣ አትጠራጠሩ፣ ሊነጋ ነው ማለት ነው። ሊነጋ ነው፣ ጌታ ይመጣል እና በመከራ ውስጥ ላሉት ልናስተምራቸው የሚገባው አንዱ ነገር በርህራሄ መንፈስ ሆነን ትንቢትን ልናስተምራቸው ይገባል። በወህኒ ቤት ትንቢትን ልናስተምር ይገባል። ክብር ለእግዚአብሔር ይሁን። በተለያየ መከራ ውስጥ በሆስፒታል ያሉ ስለ ጌታ መምጣት ልነግራቸው ይገባል። ሕፃናትን ስለ ጌታ መምጣት ልናስተምራቸው ይገባል። አስታውሳለሁ ኮሮና በሆነበት ሰዓት ላይ ነገሮች በጣም እየጠበቡ አስጨናቂ በሆኑበት ዘመን ላይ ልጆቻችን ጋር ቁጭ ብለን ማውራት ጀመርን ስለ ትንቢት እና ልጆቻችን ቲኔጀሮች ናቸው እና እያወራናቸው አሁን ቁጥሩን ውሰዱ ብትባሉ እና አይ ደግሞ ትሞት ትገደላላችሁ ብትባሉ የቱን ትመርጣላችሁ ብለን ከነሱ ጋር ዲስከስ እናደርግ ነበር። ቁጥሩን ከወሰዳችሁ ለዘላለም አንተያይም፣ ቁጥሩን ካልወሰዳችሁ ግን ብንሞትም በጌታ ዘንድ እንገናኛለን የሚል ሲሪየስ ውይይት ያደረግንበት ጊዜ አስታውሳለሁ። እና ልጆችም ሊያውቁ ይገባል። ልጆቻችንም ለዚህ እውቀት አእምሯቸው አይገባቸውም ልንል አይገባም ነው። ጌታ ይመጣል የሚለውን ከልጅነት ጀምረን ልጆቻችንን ልናስተምር ይገባል ብዬ አምናለሁ። እና አንዱ ነገር እንደው ከመዝጋት በፊት ይሄኛውን ፓርት አይሁዶች አሁን የአሁኑን ዘመን ኦላም ሀዜ ይሉታል። የሚመጣው ዘመናት እንዴት ነው የሚከፍሉት? ኦላም ሀዜ እና ኦላም ሀባ ይሉታል። ኦላም ሀዜ ማለት የሚመጣው ዓለም፣ የአሁኑ ዓለም። ኦላም ሀባ ማለት ደግሞ የሚመጣው ዓለም ብለው ይተረጉሙታል። የአሁኑ ዓለም፣ የሚመጣው ዓለም እና ዘመኑን ለመመርመር ይረዳቸዋል። የአሁኑ ዘመን ምንድን ነው? የሚመጣው ዘመን ምንድን ነው? እና ዘመኑን ለመመርመር ዘመኑን የሚመጥር ኑሮ እንድንኖር እግዚአብሔር ይርዳል። ዘመኑን የሚመጥር ኑሮ። አሁን ቅድም ከአንተ ጋር እየተነጋገርን ነበረ ወንድሜ ተክሉና እንደ ድሮ ዘመን በስብከት ዝም ብለን ሰዎችን ኮንቪንስ የምናደርግበት ዘመን አልፏል። ኑሮ ነው። ሰዎች በስብከት ሞኝነት ያምናሉ። ግን አሁን አላደለም ሁሉም ተናጋሪ ነው፣ ሁሉ አዋቂ ነው፣ ሁሉ ጠቃሽ ነው። ግን አሁን ኑሮ ላይ ነው እንግዲህ። ስለዚህ በዘመኑ ላይ አንዱ ዘመኑን የሚመጥን አኗኗር፣ በዘመኑ ውስጥ ብርሃን ሆኖ መኖር፣ ይሄ ጥሪያችን ነው። እንግዲህ የትልቅ ቻሌንጅ ነው ለእኔም ለእናንተም እተውላችሁ እና ዘመኑን በጥንቃቄ እንድናገለግል በዚህ ዘመን የዘመኑን ሰው የዘመኑን ማይንድሴት የዘመኑን አላደለም በብዙ ነገር የተሞላ ብዙ ጩኸት የሞላበት በቃ በዚህ ቲክቶክ ይጮህበታል፣ በዚህ ፌስቡክ ይጮህበታል፣ በዚህ ዩቲዩብ ይጮህበታል፣ በዚህ ፖለቲካ ይጮህበታል፣ በዚህ ኑሮ ይጮህበታል። በዚህ ጩኸቶች መካከል እንዲሰማን የሚያደርግ ጥንቃቄ ያለው አገልግሎት ያስፈልገናል። የልጅ ጨዋታ ማቆም አለብን። የልጅ ጨዋታ ሲሪየስ ነው። ወንጌል የዘመን ፍጻሜ ነገር ሲሪየስ ነው። ሰዎችን አናሰናክላቸው። ለዚህ ዘመን መጨረሻ ትንቢት አንዱ የሚያደርገው ነገር ጌታን ነቅተን እንድንጠብቅ ያደርገዋል።
ከዚህ የተነሳ ነቅተን ስንጠብቀው ምን እናደርጋለን? የጣልነውን እናነሳለን፣ ከድካማችን እንበረትታለን፣ በርትተን ደግሞ እናገለግለዋለን፣ ሌሎችን እናበረታታለን ማለት ነው። ስለዚህ ትንቢትን የምናጠናበት አንዱ ምክንያት ስለ ዘመኑ ለማወቅ በዘመኑ ላይም እግዚአብሔር መልእክተኞች እንዲያደርግ ይሄንን ነገር ልናጠናው ይገባል። ያነቃናል፣ ያባንነናል። ዘመኑ ደርሷል፣ በር እየተንኳኳ ነው፣ ተመልከተው ዙሪያውን አቀላልቷል ሰማዩ የሚል መዝሙር አለ። በአንድ ዘመን አንድ መዝሙር የሰማሁት አለ። ሰማዩ እያቀላላ ነው፣ ሳምቲንግ ኢዝ ካሚንግ ብለን ልናስብ ይገባልና የጣልነውን ማንሳት፣ ትጋታችንን መመለስ፣ እነዚህ ነገሮች በጣም በጣም ወሳኝ ነገሮች ናቸው። ከዚህ የተነሳና ሌሎችም ብዙ ምክንያቶች አሉ፣ በአንድ ጊዜ ለመግለጥ አልችልም። ወደፊት በመጽሐፍ ተሰርቶ ያለቃለ የዘመን ፍጻሜ የሚል የትንቢት ትምህርት ያለቃለ። ኤዲትም ብዙ አላልቅ ብሎን ነው፣ በጥንቃቄ መሰራ ስላለብን በመጽሐፍ እናወጣዋለን ብለን እናስባለን። ስምዖን ስለ ኢየሱስ ክርስቶስ ወይም ስለሚመጣው መሲህ የተነገረ ነገር እንዳለ ባያውቅ ኖሮ ኢየሱስን እንዳቀፈ አይኖች የእስራኤልን ማዳን አይኖች አይተዋልና ባሪያህን በሰላም ታሰናብተዋለህ ሲል በቃ ይሄ የመሲሁ መምጣት በቃ አልቲሜት የህይወቱ አልቲሜት መሻት መሲሁን ማየት፣ የመሲሁን ዘመን መጠበቅ፣ የእስራኤልን መዳን ይጠባበቅ የነበረ የመሲህ መወለድን ከነቢያት መጽሐፍ በትክክል መርምሮ የተረዳ ሰው ነው። ግን በሱ ዘመን መሲህ ይመጣል ብሎ አላስብም። ግን አንድ ማለዳ ላይ እየጠበቁት ያሉ ሰዎች ያሉ ውስጥ መቅደስ ውስጥ ካህኑ ከመቅደሱ ወይ ልብስ መቀየሪያ ይሆናል ከውስጥ ሲወጣ መንፈስ ቅዱስም በመንፈስ እንዲወጣ ነው። በቃ መንፈስ ቅዱስ ነው ተነስና ሂድ ያለው። በጣም በሚገርም ሁኔታ ልክ ዘመኑ ሲደርስ አነቃው እና ልክ ወደዛ ሲሄድ ተቀብሎ አቀፈው። ለኢየሱስ ያንን ከተናገረ በኋላ ይሄ ለብዙዎች መነሳት ለብዙዎች መውደቅ ምክንያት ይሆናል ብሎ ወደ ድንግል ማርያም ዞር ብሎ ያላት ምንድን ነው? በአንቺም በነፍስሽ ሰይፍ ያልፋል። ካህን ነው። እንደገና ደግሞ ፕሮፌቲክ የሆነ እግዚአብሔር መንፈስ በላዩ ላይ የነበረበት ሰው ነበር እና መሻት ነበር፣ ረሃብ ነበረው፣ የመሲሁን መምጣት ይጠባበቅ ነበር። እሱ ብቻ አይደለም። አናት አስታውሳታለህ 85 ዓመት በመቅደስ ውስጥ ያገለገለች የመጀመሪያዋ ወንጌላዊት ብለው እሷን ነው። ሺወዛን ኢቫንጀሊስት ልክ መጀመሪያ ይሄን ነገር ስታውቅ ስምዖን ያንን ሲናገር እየዞረች የእስራኤልን የመሲሁን መምጣት ወይም የእስራኤልን መጽናናት የሚለው መሲሁን ማለት ነው። የሚጽናናው በመሲሁን የመሲሁን መምጣት ለሚጠባበቁ እየዞረች ትናገር ነበር። እሷም ትጠብቀው ነበረ። ሄዳ ያወራችው ወሬዋ እሱ ሆነ። በቃ መሲሁ እኮ ተወልዷል፣ መሲሁ እኮ ተወልዷል እየሄደች ታበስራቸው ጀመር። የ85 ዓመት አዛውንት ሴት አስበው መልእክት ይዛ የሄደችው መሲሁ ተወለደ የሚል ይጠብቁት ነበር። ረሃብ ነበረ። ኢሳያስ የተናገረውን ትንቢት ያውቃሉ። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል። እንቅስቃሴውን ተመልከት። ልክ መሲሁ የመጣበት ጊዜ ራሱ የመላእክት አክቲቪቲ፣ ገብርኤል እዚህ ቤት ይገባል፣ ናዝሬት ይላካል፣ እዛ ይላካል፣ ኤልሳቤት ጋር ይላካል፣ መልእክት የምስራች አክቲቪቲው ሞልቷል። ሰማይ ምልክቶች መጥተዋል። መሲህ ሊወለድ ነው። ገና ሳይጸነስ ትጸንሻለሽ የሚል መልእክቶች እየመጡ ነው ያሉት። ኦልሬዲ በፕሮፌሲው መላእክቶች መናገር ጀምረዋል። እግዚአብሔር መላእክቱን እየላከ ነው። ሰው አዘጋጅተዋል። ስጋን አዘጋጀልኝ ይላል መጽሐፍ ቅዱስና አዘጋጅቶለታል ማደሪያን። ስለዚህ እግዚአብሔር በዛ ትውልድ መካከል ሊገልጠው ጌታን ማለት ዘመኑ የተወሰነበት ጊዜ ነበር። ይሄንን ነው ገላትያ ላይ ዘመኑ በደረሰ ጊዜ ይላል። ይሄ ዘመን መሲሁ የሚገለጥበት ዘመን ስለሆነ ማለት። ስለዚህ ይህንን ነው የመወለድ ዘመንና የስምዖንን ያነሳው በጣም ትክክለኛ። የአሁኗ ቤተክርስቲያን የኢየሱስን መገለጥ ትጠባበቃለች ወይ? መቼም እኔም እናንተ እናውቀዋለን። አጥልቀን መጽሐፍትን መርምረን እውነት ጌታ ሊመጣ ነው፣ ዘመን ደረሰ፣ የመጨረሻው ዘመን ምናምን እያለ መጽሐፍ ገዝቶ የሚያነብ የለም። ጽፈህ እንኳን መጽሐፍ ገዝቶ የሚያነብ የለም። ሬል ሰዎች ናቸው እንዳልከው ፓስተር ተኩ ቀዳሚዎች ናቸው። ከዛ ፊት ጋሽ መስፍን ማራናታ ወደ ጌታ ሄደው በእኛ ዘመን
ያገለግለን የነበረ አባት ነው። ጋሽ መስፍን በነበረበት ዘመን ላይ ጉባኤ ላይ ገና ሲወጣ ማራናታ ብሎ ነው የሚጀምረው። ራሱ ትላንት ወዲያ ነው አንድ ወጣት ልጅ ምን አለኝ፣ ማራናታ የድሮ ዘመን የክርስቲያኖች ጸሎት ስለሆነ ለዚህ ዘመን የሚሆን ጸሎት አይደለም አለኝ እና ኢየሱስ መጥቷል የምን ማራናታ ነው አለኝ። እነዚህ ምንድነው የሚባሉት ሐላፋውያን ወይም ፕሪተሪስት የሚባሉ አስተማሪዎች ናቸው። ኢየሱስ መጥቷል በ70 ዓመተ ምህረት የሚሉ ኢየሱስ ከመጣ እንግዲህ የምድር መንቀጥቀጡ፣ ሰማያት ተከፍተው ቁጣው መውረዱ፣ ጽዋዎቹ መፈጸማቸው እነዛ ሁሉ አይተናል ማለት ነው። ኢየሱስ በዓይኖች ሁሉ ያዩታል የሚለው እውነት አይተነዋል ነው። ጌታ በአምባ ላይ ፈረስ ይመጣል። this is all እነሱ የሚፈጥሩት ነገር ነውና ስለ እነሱ ለመናገር ሳይሆን ግን ዋናው ፖይንት ምንድን ነው? ቤተክርስቲያን ልትቀሰቀስ ይገባታል። መድረኮቻችን አንድ የትልቅ ቤተክርስቲያን አገልጋይ ነው አሜሪካን ሀገር እና ስቴዲየም የሚያክል ቸርች ያለው ሰው ነው እና አፉን ሞልተው ነው ምን አለ? I will never teach the book of Revelation የዮሐንስን ራእይ አላስተምርም አለ። ለምን አለው ጋዜጠኛው? because it's not my calling አለ። እንግዲህ ፓስተር ነው መጋቢ ነው፣ ጥሪ አይደለም ራእይን ማስተማር እና I don't know it እና እኔ የተጠራሁት ሰዎችን ኢንካሬጅ ኢምፓወር ለማድረግ ብቻ ነው። ይህ የአገልጋዮች አንዱ ችግራችን በአንድ ነገር ብቻ ስፔሻላይዝ ማድረግ እንፈልጋለን። አየህ የኔ መርህ ግን እንደ እግዚአብሔር ቃል the full counsel of God የእግዚአብሔርን ሙሉ ምክር ማስተማር። ጳውሎስ የሰበከው አንድ ትምህርት አይደለም። አንዳንድ ሰዎች አንድ ትምህርት ዘመናቸው ሙሉ ይሰብካሉ። ያ የነሱ የሚችሉት ነገር ይሆናል። ግን ወንጌል አስተማሪ ወይንም ሰባኪ ስትሆን መጋቢ ስትሆን the whole counsel of God ማስተማር። ስለ ብዙ ነገሮች እናስተምራለን። የተመጣጠነ ምግብ ለሰዎች እናቀርባለን ማለት ነው። ክብር ለእግዚአብሔር ይሁን እና ምንድነው ለጠያቀኝ ጥያቄ የአሁኗ ቤተክርስቲያን ቶታሊ የዮሐንስ ራእይ ከቅርብ ጊዜያት ዓመታት አንድ እህት አዲስ አበባ የኤልሻዳይ ቲቪ ላይ ፕሮግራም ነበረን እና በየቀኑ በየሳምንቱ ሁለት የሚተላለፍ እና መጀመሪያ አንድ ሰው ሰምቶ ስልክ የሚደወልበት ቦታ ላይ እኛ ስልክ ቁጥር አለ እዛ ስክሪናችን ላይ እና ስልክ ደወላለች እና ያን የምትቀበለው እህታችን ማለት ነው እዛ የኛ ሚኒስትሪ እና ደውሎ እኔ የምልሽ አላት ይሄ ደፋር ከየት ነው የመጣው? አሁን በዚህ ዘመን ማን ይሰማኛል ብሎ ነው ኢየሱስ ይመጣል የሚለው? ሰው ያለው ፈውስና ታምራት ላይ ነው፣ ቅባት ላይ ነው። ከየት ነው የመጣው? ድፍረቱ የሚገርም እኮ ነው እና እኔ እንደ ኮምፕሊመንት ነው የምወስደው። እንደ ሰው ሁሉ ሆ የሚልበት ነገር ሌላ ሆኖ ሳለ የኔ መልእክት ሰው ወደዚህ ሲፈስ እኔ ወደዚህ እየሄድኩኝ ያለሁት መልእክቴ ኢየሱስ ይመጣል ያረጀ መልእክት አይደለም። ሰባኪ ሁሉ መርጦ እኔ አይገባኝም ብሎ የሚተው አይደለም። የመጨረሻው ዘመን ትምህርት ኮምፕሊኬትድ እና ሰው የማይገባው አይደለም። ምክንያቱም ሰሞኑን ሳስተምር ነበር በዮሐንስ ራእይ ላይ አፖካሊፕስ ማለት ወይ ነው አቡቀለምሲስ ማለት አፖካሊፕቶ ማለት አፖ ማለት መክፈት፣ አፖካሊፕቶ መጋረጃን መክፈት ማለት ነው። አጽ መግለጥ የዮሐንስ ራእይ የተገለጠ ነው እንጂ ተከደነ አይደለም። ዳንኤልን ራእዩን አትመው ነው ራእይ መጽሐፉን ክፈተው ነው የተባለው። መጽሐፉን ተርትረው ማህተም ሲፈታ ነው የምትመለከቱት እንጂ ሲከደን አይደለም። ስለዚህ ራእይ መጽሐፍ ክድን አይደለም፣ ግልጥ ነው ማለት ነው እና ቤተክርስቲያን ከባድ ነው ብላ ልታልፈው አይገባም። መድረኮቻችን ስለ ጌታ መምጣት መሰበክ አለበት። የሰው ተስፋ ባህር አቋርጠህ ትሄዳለህ፣ አሜሪካን ትገባለህ፣ ካናዳን ትወርሳለህ የሚል አይደለም የተባረከው ተስፋችን። የተባረከው ተስፋችን የጌታችን የኢየሱስ ክርስቶስ መምጣት። ይሄ ነው ሰማያዊያን የሚያደርገን። ይሄ ነው የሰማዩን እንድንናፍቅ የሚያደርገን። ዓይን ያላየው ጆሮ ያልሰማው እግዚአብሔር ለልጆቹ ያዘጋጀውን ወንጌል የዘላለምን ተስፋ የክርስቶስን መምጣት ስንሰብክ ሰዎች ክርስቶስን እየመሰሉ እንዲኖሩ እናደርጋቸዋለን። ማቴሪያል ከሰበክንላቸው ማቴሪያል የሚመኙ ማቴሪያል የሚከተሉ ህይወታቸው ምድራዊ ይሆናል፣ ፍላጎታቸው ምድራዊ ይሆናል። ስለዚህ መንፈሳዊ ነገር የሚሰለቻቸው ይሆናል። የሰማይ ሲነገራቸው በቃ አይደለም ዝም ብሎ የሆነ ፕሮግራም እስኪያልቅ ድረስ የሚጠብቁት የሚሰለቹት ፕሮግራም እየሆነ መጥቷል። ነገር ግን ቢወዱም ባይወዱም የማንቂያ ደወል ነው እንጮሃለን። ኢየሱስ ይመጣል።
ይሄ መልእክታችን። በዚህ ብዙ ግድፈት የምናይባቸው የአሜሪካን ቸርቾች ናቸው። አሜሪካን ነጮቹም ሆነ ጥቁሮቹ ጋር ይሄ ኢንተርፕሬቴሽናቸው ላይ ሁሉን ከአሜሪካን ፖለቲካ አንጻር ይተረጎሙታል እና ለምሳሌ ዶናልድ ትራምፕ በሚመረጥበት ሰዓት ላይ ዶናልድ ትራምፕ ቂሮስ ነው፣ እግዚአብሔር ያስነሳው ቂሮስ ነው የሚል ትንቢት ነበራቸው እና ብዙ በራሳቸው አገር ኢንተርፕሬቴሽን ይተረጉሙታል። እኛም ልንጠነቀቅ ይገባል። አንዳንድ ጊዜ ክርስትናን ምን ማለት ናሽናሊዝምን ከክርስትና በላይ ማድረግ ስንጀምር አደጋ ውስጥ እንገባለን እና ትንቢት የሚተረጎመው አንዳንዶች ለምሳሌ እነዚህ ምንድነው የሚባሉት አሌጎሪ የሚባል አተረጓጎም አለ። አሌጎሪ እነዚህ ምን ማለት ነው? ስፒሪቹዋላይዝ ማድረግ። ለምሳሌ ኢየሱስ ክርስቶስ እግሮቹ በደብረ ዘይት ተራራ ላይ ቆሙ የሚል ከሲያነቡ ያ ማለት ደብረ ዘይት ተራራ ነው፣ ተራራው ደግሞ ልባችን ነው፣ ኢየሱስ በልባችን ላይ ሲገባ ነው ብሎ የሚተረጉመው ነው አይልም መጽሐፉ። እና ብዙ በሀገራችን የተለመደው አሌጎሪ ስብከቶች አሉ፣ አሌጎሪ ኢንተርፕሬቴሽኖች አሉ እና መጽሐፉ ሊል ያልፈለገውን ያናግሩታል። ቃሉን መናገርና ቃሉን ማናገር ይለያያል። እዚህ ላይ ነው መጠንቀቅ ያለብን እና ለቃሉ የታመነ አገልጋይ የምንሆነው ይሄ ለራሴ ብዙ ጊዜ የምነግረው ለቃሉ ታማኝ መሆን ወይስ ለቤተ እምነቴ ታማኝ መሆን ወይስ ደግሞ አለ አይደለም ለራሴ የእውቀት ፍልስፍና ታማኝ መሆን በጣም መጠንቀቅ አለብን። አንዳንዴ ባይመስለንም እንኳን ለቃሉ ታማኝ መሆን ሊትራል የተጻፈው ሊትራል መውሰድ አንዱ ጥንቃቄ ይሄ ነው። ለምሳሌ ከነዓንን መውረስ በሚል ስንመለከት ስፒሪቹዋል ኢንተርፕሬት የሚያደርጉ ሰዎች በቃ አይደለም በእግዚአብሔር ጸጋ በእግዚአብሔር መንፈስ ምሪት በረከቶቻችንን መውረስ ብለው ሊተረጉሙት ይችላል። ግን ያንን ሊትራል ደግሞ ልትወስደው አትችልም። ከነዓንን መውረስ የሚችሉ እስራኤላውያን ብቻ ናቸው። ምድሪቱ ውስጥ ገብተዋል። ምድሪቱ የአይሁዶች ናት አስወጥ እና በቁሙ የሚፈታውን በቁሙ መፍታት። እንደውም የትንቢትን ጥናት ከወሰድን ሊትራል የሚተረጎሙ ናቸው። ሌሎች አይነት አሉ። ሲምቦሊክ እና አሌጎሪካል ኢንተርፕሬቴሽን የሚባል አለ። ይሄ ማለትም ማለት ነው ምልክታዊና ወይንም ደግሞ ተረታዊ ልበለው እና አደገኛ ነው። ይሄ ለምሳሌ ጸረ ክርስቶስን ይሄ በመካከለኛው ዘመን ላይ የነበሩ አብያተ ክርስቲያናት ነበሩ ይሄን የሚተረጎሙ። ናፖሊዮን ለምሳሌ ናፖሊዮን ጸረ ክርስቶስ ናፖሊዮን ጸረ ክርስቶስ ነው ብሎ የተረጎሙታል። ናፖሊዮን የለም አይደለም፣ የሱም ግዛት የለም። ፖለቲካ ሲስተሙ ተለውጧል፣ ዓለም ተለውጣለች። ስለዚህ ያስተረጓጎም አሁን እየሞተ መጣ እና ይሄ አይነት ይሄ ሲምቦሊክ አሌጎሪካል የሆነ ኢንተርፕሬቴሽናቸው ማለት ነው እና የተፈጸሙ ትንቢቶች እንዳሉ ልናውቅ ይገባል። ለምሳሌ እነሆ ድንግል ትጸንሳለች፣ ተፈጽሟል። ወንድ ልጅ ትወልዳለች፣ ተፈጽሟል። እነሆ በቶሎ እመጣለሁ፣ አልተፈጸመም። ከኔ ጋር ናቸው። ስለዚህ ትንቢቱን ዳይሴክት አድርገን ልናውቀው ይገባል። የጌታ መወለድ ትንቢት ነበረ፣ አሁን ግን አይደለም እና ብዙ ጊዜ ትንቢት ስናጠና መጠንቀቅ የሚገባን ሌሎች ነገሮች አሉ። ትንቢት ስንማር እስከዛሬ ያልተፈጸሙ ትንቢቶች እንዳሉ፣ ለምሳሌ ዳግም ምጽአት አልተፈጸመም። ይህን ልናውቀው ይገባል። አሁን በዚህ ዘመን አንዱ ችግር ይሄ ነው። በ70 ዓመተ ምህረት ኢየሱስ ክርስቶስ መጥቷል። ጸረ ክርስቶስ ደግሞ ማነው? አንቲዮከስ ኤጲፋነስ የሚባል የሶሪያ ጀነራል፣ ግሪካዊ ዝርያ ያለው የሶሪያ ጀነራል እሱ ነው በመሰዊያ ላይ መጥቶ የጥፋትን ርኩሰት በቤተ መቅደስ ውስጥ አሳማ ስላረደ መቅደሱን ስላረከሰ አቦሚኔሽን ኦፍ ዴሶሌሽን ወይም ደግሞ የጥፋት ርኩሰት አስቀምጧል። ስለዚህ አንቲዮከስ ኤጲፋነስ ነው ጸረ ክርስቶስ ብለው የሚተረጉሙ ሰዎች አሉ። ግን ያንን ይዘው ሲሄዱ ደግሞ ሌላ መዓት የሆነ ችግር ውስጥ ይገባል፣ ሊፈቱት የማይችሉት ነው እና የመከራው ዘመን ለምሳሌ 70 ዓመት የሰባው ይቅርታ የያዕቆብ መከራ 70 ሱባኤ የምንለው 70 ሱባኤ ገና አልተፈጸመም። በዛ ውስጥ ሊከፈቱ ያሉ ማህተሞች አሉ፣ የመለከት ፍርዶች አሉ፣ የጽዋ ፍርዶች አሉ። እነዛ ነገሮች ሁሉ ገና አልተፈጸሙም። ስለዚህ መፈጸማቸው የተረጋገጠ ትንቢቶች አሉ፣ መፈጸማቸው ያልተረጋገጠ ትንቢቶች አሉ፣ መፈጸማቸው ደግሞ አነጋጋሪ የሆኑ ትንቢቶች አሉ። ግን እርግጠኛ የምንሆነው ምንድነው? ዳግም ምጽአት ገና ያልተፈጸመ ትንቢት ኢየሱስ ክርስቶስ
መጥቷል የሚለው ትምህርት ስህተት። ኢየሱስ ክርስቶስ ሲመጣ አይኖች ሁሉ የወጉት ሁሉ ያዩታል። በግልጽ ሲሄድ በደመና እንደተቀበለው ልክ እንደዛ በደመና በሴም ማነር መልአኩ ያላቸው ይሄን ነው። እነዚህ የገሊላ ሰዎች ወይ ወደ ሰማይ ትኩር ብላችሁ የምታዩት ምንድን ነው አላቸው። እንደዚህ በደመና እንደ ሴም ማነር ሲሄድ ያያችሁት ኢየሱስ በሴም ማነር ተመልሶ ይመጣል። ይህንን ነው ያላቸው መልአኩ። ስለዚህ በግልጽ ወደ ላይ እንደሄደ በግልጽ ሊትራል ወደ ምድር ይመጣል። ሊትራል እግሮቹ በደብረ ዘይት ተራራ ላይ ይቆማል። ይሄ መንፈሳዊ ትርጉም አያስፈልገውም። የደብረ ዘይት ተራራ 2 ቦታ ይሰነጠቃል። አይሁዶች በዛ በሰባው ኤዲ ላይ የሚሸሹበት ማለት ነው። በዛ በሰባው ሱባኤ ላይ ማለት ነው። የያዕቆብ መከራ ነው። ቤተክርስቲያን የቤተክርስቲያን መከራ አይደለም የሚናገረው፣ እዛ ላይ የሚናገረው የያዕቆብ መከራ መጽሐፉም የሚናገረው። ስለዚህ ቤተክርስቲያን እንደምትነጠቅ መጽሐፍ ቅዱስ ይነግረናል። ስለዚህ በአጠቃላይ የትንቢት መፈጸሚያ ጊዜያቶች ደግሞ መቼ እንደሆኑ የተሰጠ ቀን ስለሌለ ልንጠነቀቅ ይገባል። በአንድ ዘመን ላይ አንድ ትልቅ አስተማሪ ናቸው፣ ትልቅ ሬዲዮ ጣቢያ ያላቸው አሜሪካን ሀገር ተሰሚነት ያላቸው አባት ናቸው። አይቻቸዋለሁ። አንድ ጊዜ ኢንተርቪው ሲደረጉ በጣም ከገረመኝ ነገር ሰፕተምበር 14፣ 15፣ 16 እንደዚህ አካባቢ ይመስለኛል በትልቅ ቢልቦርድ መንገድ ላይ በሚለጠፍ ፖስተር በመኪና ስታልፉ የምታዩት ትልቅ ቢልቦርዶች ላይ ጂሰስ ኢዝ ካሚንግ ኦን ሰፕተምበር 15፣ 16፣ 17 በእነዚህ 3 ቀናቶች ውስጥ ይሁን አንዱን ቀን ብቻ መርጠው ፖስት ለጥፈው ነበር እና ኢየሱስ ይመጣል ተብሎ በዜናው ላይ ኢንተርቪው ሲኤንኤን ላይ የታወቁ ስኮላሮች ሁሉ ተጠርተው አንድ ሂንዱ ጠርተው ማነው ዲፓክ ቾፕራ የሚባል አንድ የሂንዱ ፈላስፋ ነገር አለ አሜሪካን ሀገር ብዙ ኢንተርቪው የሚያደርጉት ከሱ ጋር አብረው ባለሳሳት ቻክ ማናቸው የሚባሉ አባት ሌላም እንደዚህ ዴቪድ ጀረማያ ተጠርተው ሲጠየቁ የእግዚአብሔር ሰዎች ያሉት ኢየሱስ ክርስቶስ ይመጣል በዚህ ቀን ተብሏል ምን ትላላችሁ ሲሏቸው ቃሉን የሚያውቁ ሰዎች ዊዶን ነው መቼ ቀኒቱንና ሰዓቲቱን አናውቅ ጌታ አታውቁም ነው ያለ። እኔ ፓስተር እንትና ይሄው ይመጣል ብለው ፖስተር ለጥፈዋል እና አያችሁ አንዳንድ ጊዜ ስህተቱ ከቤተ ክርስቲያንም ሊነሳ ይችላል። አንዳንድ ሰዎች ያ ብቻ አይደለም ቀኑን ብቻ መሳሳት አይደለም ራሳቸው መሲህ የሆኑ ይመስላቸው እኔ መሲህ ነኝ ብሎ የሚነሱ ገና ብዙዎች አሉ። አሁንም የተነሱ አሉ። በሊስት አድርጌ ምናልባት ልነጋገርበት ይሆናልና ምልክቶቹ በመጽሐፍ ቅዱስ ውስጥ ተደጋግመው ሲገለጡ ለአንባቢ አስቸጋሪ ስለማይሆን የሚደጋገመውን ሀሳብ መረዳት ቶሎ ብሎ ምሳሌያዊና ስዕላዊ የሆኑ ነገሮችን በጥንቃቄ መተርጎም። ሰሞኑን ሳስተምር ነበረ። ለምሳሌ ዘንዶ በሰው በህልሙ ዘንዶ ሲያይ ዳግም የተወለደ ሰው ይሄ በቀላሉ ይገባል። ዘንዶ የሰይጣን ምሳሌ፣ እንቁራሪት፣ ቀበሮ ምናምን መጽሐፍ ቅዱስ ዲፋይን ያደረጋቸው በኢቭል በክፋት፣ አንበጣ የጠላት ሰራዊት ወራሪ ሰራዊት በዚህ ምሳሌ ነው የሚጽፈው መጽሐፍ ቅዱስ። ይሄ የሂብራይክ ላንጉጅ ነው የአይሁዶች አገላለጥ ፕሮፌቲክ የሆነ አገላለጥ እና ያና ተረጓጎ ማወቅ አለ። ግን አንዳንድ ሰዎች ለምሳሌ ዳግም ያልተወለዱ ሰዎች እንዴት አድርጎ የተረጎሙታል? ዘንዶ እሱ እኮ መልአኩ እንትና ነው ብለው በመልአክ የሚተረጎመው እሱ ቢብሊካል አይደለም። ልክ ያለ አይደለም። አዛውንቶች አንዳንድ ጊዜ ዝም ብሎ ህልም አየሁልሽ ብሎ የሚተረጎሙት አይነት ይመስላል። በምንም ታምር ዘንዶ ገብርኤል ሊሆን አይችልም። በምንም ታምር አወይ ሊሆኑ አይችሉም። አንዳንድ ሰይጣናዊ የሆኑ ዲሴፕሽኖች አሉ። ልንጠነቀቅ ይገባል አተረጓጎሙ እና በአጠቃላይ እንግዲህ አንዳንዱ አነባበባችን የምናነባውን መጽሐፍ፣ ሁለተኛ እኔያውን ማስተምራችሁን በእግዚአብሔር ቃል ሄዳችሁ መመርመር ተማርነውን ነገር በእግዚአብሔር ቃል መመርመር ይላል መጽሐፉ። ኢየሱስ ይመጣል ነው የሚለው ወይስ መጥቷል ነው የሚለው? መጽሐፉን ሄዶ መመርመር በጣም ወሳኝ